እውነታውን አውጪ ስትባይ የተረገጥሽ የተገጠጥሽባትን ልጅ ተቀማሽ። ህይወቱን የተቀማ የሚባለው ፊልም እዚህ ጋር ተጀምሯል ጋይስ። እንዴት ነው ማላመጣው? እንዴት የምችለው ልጅ ቢኖረኝ እሷ ላይ ቺት አድርጌ ማገጨባት ቢሆን ልጅ አጨብጫቢ ሀሰን ፍፄ 100% ይሻለኛል። እግዚአብሔር ይመቻችሁ። በቃ እውነትን እንዲግፍጥ ምንም ከዚህ በኋላ ማጣው ምንም የምባለውም ነገር የለም። እኔ ልወስን ተጋሪው አንተ የምትወስነውን አንተ የምታስበውን ነገር ማያቅ ሰይጣን ብቻ ነው። እኔ እኮ አስረግጬ ነግሬያችኋለሁ። በሲስተም ነው ብያለሁ። ይሻላል እንደሱ በጸባይ ሞዛሪ ያደረገው ነገር ፍፄ እውነት በህፃናቶች ዘንድ ሊያስቀጣው ይችላል። እውነት ለመናገር አላቅም፣ እንግዲህ ብዙ እርግጠኛ አይደለሁም። ካወሳሰዱ በጣም ጥሩ ነገር ሆኖ ሳለ በህፃናቶች ዘንድ ገቢና ባለመግባት እንዲሁም ከእናቷ በመቀማቱ ብቻ ሪስክ አስወስደዋል ብሩክ። ነገር በብልሃት ካልሆነ የሚሆን ነገር የለም። እኔ እኮ ብሩክ ምን እንዳሰበ ምን እንዳቀደ ገብቶኛል እኮ በሚገባ። አንድ ነገር እንደፈለገ ካዩ በጣም ነው የፈለኩት። ምክንያቱም ሳይክሉም ለዛች ልጅ ይገባል ተብሎ አይደለም፣ ቤቱም ለሷ ይገባታል ተብሎ አይደለም። ለሃይሜ ያማክራት የምትሉ ሰዎች እሷ እሺ ብላ ማትቀበልም፣ ቢያማክራትም ባያማክራትም ሃይሜ እሺ አትልም። ይሄ የታወቀ ነው። ምንም ጥርጥር የለውም። እሺ አትልም። ከሆነ በኋላ ግን ምንም አትልም፣ ምን ቢያትልም። ስለዚህ ይሁን ነው የምትለው። ከሆነ በኋላ ግን እናድርገው እንዲህ ነው ማድርገው እንዲህ ነው ቢላት እሺ አትልም ሃይሚ። ይሄ የታወቀ ነው። ዛሬ ላይ እንግዲህ ብሩክ የሄደበት መንገድ ይሄን ይመስላል። እያንዳንድሽ እየመረረሽ ዋጥ አርጊውን ዛሬም ነገም ብሩክ አለማየሁ ልጅ የለውም 100%። ችታረገባት ሃይሚን ጎዳት፣ ሃይሚን ዘቀዘቃት፣ ሃይሚን አይ ነው ምንም ያደረገው ነገር የለም። የዋህ ምስኪን የምድር ገነት ሙቡዬ ብቻ እኮ ነው። እግዚአብሔርን ከፍታችራ የምር የዋህ እግዚአብሔርን ያሳዝነኛል። እኔማ በስመ አብ የሚያደርጋቸው ነገራቶች ሁሉ የሰው ልጅ ሳይጎዳ ሰውን እውነት ለማውጣት እሱ እየተረገጠ እሱ እየተሰደበ አስባችሁታል? በጣም ነው የሚገርመኝ። ግን እግዚአብሔርን ትለያለህ ማርያም። ሰላም ጤና ይስጥልኝ የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ አረረም መረረም አንድ እውነት የሚወጣበትን አንድ መስመር ተራምዷል ብሩኬ። እንግዲህ ያ የዋሁ ብሩኬ ተቀይሮ ርህራሄ የሌለው ብሩኬ ዛሬ መጥቶላችኋል፣ ለእዩ ማለት ነው። እናንተ እዩን አጠናግራት፣ እዩን አጣፍራት፣ እዩን በዚህ በላት፣ እዩን እንደዚህ አርጋት የምትሉት እኔ ማድረግ አላቃተኝም። ግን የሰው ልጅ በልህ ሳይሆን በፍቅር ብናረግ ሁሉም ነገር የተሻለ ነው በሚል ነው እንጂ እኔ ለሷ አቅም አጥቼ ለሷ ሌላ ነገር አይደለም። ደግሞ የማይወዱትን ሰው የራስ ያልሆነን ሰው እንዴት ነው ሀርድ መጨቅጨቅ መጠፋጠፍ? ጭራሽ የራሳችሁን ሰው እኮ ነው እንደዚህ የምትሆኑት የምትጨቃጨቁ ስለምትወዱት ስለምታፈቅሩት። ሃይሚ ላይ ነው እንጂ የሚበረታው እሱ እዩን ዝም አላት። ስለ እዩ ምን ይመለከተዋል? ምን ይመለከተዋል? ሃይሚን ግን ስለሚወዳት የፈለገውን ነገር ሊያረግ ይችላል፣ የፈለገውን ሊናገር ይችላል። የምትወዱት ሰው ላይ ነው እንደፈለጋችሁ የምትሆኑ። ሲጀመር የማትፈልጉት የማትወዱት ሰው ላይማ ምንም መሆን አትችሉም። ሀሰን እዚህ ጋር ማለት ነው ሃይሚን ለይቼ እኔ ቤት አስቀምጣታለሁ። ለምን ሲባል ነው ከእናት አባቷ ቤት ወስደህ አንተ ቤት የምታስቀምጣት? የማይሆን ፍርድ፣ የማይሆን ውሳኔ። ደግሞ ትክክል ነው ሀሰን፣ ትክክል ነው ሀሰን። ምንም ትክክል አይደለም። ትክክል ፍፄ ነው ዛሬ። ምክንያቱም ከብሩክ ጎን ሆኖ አንድ መፍትሄ ለማምጣት ሞክሯል። የፈለገ ነገር ቢሆንም ሪስክን ቢያስወስዳቸው ወስነው እንግዲህ እውነታው እንዲወጣላቸው ማንኛውም እናት በልጇ እንደማትደራደር በልጇ የሆነ ነገር እንደማታደርግ እንግዲህ ያንን ውሳኔ ለማሳየት ቆርጦ ተነስተዋል። ምክንያቱም ብሩክ ያሰበበት መንገድ በጣም ትክክል ነው። ለምን ብትሉ ምርመራውን እሱ ቢያደርግም ቀይር ሆኖ ማለቱ አይቀርም። ይሄ ምንም ጥርጥር የለው ትክክል። እኔ አላሰብኩትም እንደውም ይሄን ነገር ማለት ነው። አሁንም ህፃኗን ወስዶ ቢያስመረምርም አንድ ጊዜ ተመርምሮ የሱ ነው እስከተባለ ድረስ ምንም የሚመጣ ነገር የለም። ምንም ተቀይሮብኝ ነው ተለውጦብኝ ነው በገንዘብ ነው ብዙ ነገር ነው መጠመጥመው ማለት ነው። ብሩክ ነፃ የሚወጣበት ቀን ቅርብ ነው። እያንዳንድሽ ልክሽን ትይዣለሽ። እኔ ብሞት ነው ማላምነው የብሩኬ ልጅ ነው የሚለውን ነገር በሞት ነው ማላምነው። ከሞትሽማ ምንሽ ያምናል ካላችሁ አጽሜ ያምናል። እሺ። እና ለማንኛውም የባልሽን ስራ እንድታይ ነው እዚህ ጋር ሃይሚ ፎቶሽን የነጠፍኩት።
ዛሬ የለሽም አንቺ እዚህ ላይ አይመለከትሽም ፎቶ አለ ምን አረግሽ ምናምን የሚል ሰው ስለማይጠፋ ማለት ነው። ያው መቼም ቢሆን ምንም የፈለገ ነገር ብትወስን ከብሩክ ማለያያት ነገር አለ። ተለያይታኛለች ብሏል ዛሬ ብሩኬ ማለት ነው። የሄደችበትን ርቀት ያደረጉትን ሚስጥር ስላወጣች ማለት ነው። ያ ሚስጥር ደግሞ ሃይሚ ስላናደዳት እሷ እርጉዝ ናት የሆነ ነገር ሲባልም እርጉዝ ናት እየተባለች ጀጅ ስትደረግ በጣም አናዷታል ይሄ ነገር ማለት ነው። ባልሰራችው ስራ ስለሆነ ባላደረገችው ነገር ስለሆነ ብሩኬ ደግሞ ይሄን ነገር ያደረገው ነገር እዩ ትራራልኛለች ታዝነልኛለች በዛ ጋር ማስረግዟል የሚለውን እቅድ እንዲኖራት በሚል እሳቤ ተነጋግረው ተመካክረው ነው ያደረጉት ይሄን ነገር ማለት ነው። ሃይሚ ደግሞ ያወጣችበት ምክንያት ይሄን ነገር መቋቋም አልችልም፣ ምክንያቱም ሌላ ህይወት ልጀምር እንኳን ብዬ ባስብ ይሄንን ነገር እውነቱ እንዲወጣልኝ እንዲጠራልኝ እፈልጋለሁ አለች። ስለዚህ ሀሰን ተብዮ ደግሞ እኔ ወስጄ ምናምን የሚለው ያው በግርግር ሃይሚን ሌላ ህይወት ለማስጀመር ነው። ሌላ ምንም ጥርጥር የለውም። ሀሰን የሚወስዳት ለምን ይወስዳታል? ያለችው እናት አባቷ ቤት ነው። የባዳ ቤት አይደለም ያለችው። ከእናት አባት ቤት የበለጠ ምን አለና ነው አዲስ አበባ ወስዶ እሱ ቤት ባዶ ቤት የሚያስቀምጣት? የፈለገ ነገር ቢሆን ምን ኖሮ ነው እሱ ቤት የሚያስቀምጣት? ለአይዲያውም ቢሆን ለፕሮግራሙም ለአይዲያም ቢሆን ሀሰን የወሰነው ውሳኔ ትክክል አይደለም። የሚፋቀርን ሰው እንደዚህ አራርቆ ሳይሆን ከሃይሚ ጎን ልሆን ከሃይሚ ጎን ማናት ትሆናለ። ግን ከሃይሚ ጎን ስትሆን የምትወደውን ሰው እየወገንክ አይደለም። በቃ እውነታውን ልክ አሁን ፍፄ ከብሩ ጎን ያለው ግን ስለ ሃይሚ ይናገራል አይናገርም? እሱ ግን ወንድሜ ነው በልጠዋለሁ ምናምን በለጥክ አልበለጥክ እዚህ ጋር እኮ የቁመት የሀብት የቁንጅና ውድድር እኮ አይደለም የተጠራው እዚህ ጋር ሀሰን ማለት ነው። በሌለበት ወጭቀ እንደዚህ እንዴ ሀሰን ዛሬ ጥስ ነው ያደረገኝ። የምሬን ነው። ምክንያቱም እንዴ ለምን በቃ ወንድሙ ነው አይደል? እሷ እህቱ ስትሆን ብሩክ ወንድሙ ነው። ለምን እንደዛ ላይዲያው ራሱ እንደዛ መሆን የለበትም። ላይዲያው ይሄው ፍፄ ያለ ፍፄ ምን አደረገ? ከብሩክ ጎን ሆኖ ለሁለቱም የሚሆናቸውን ነገር እያስተካከለ ነው። በቃ የሚያስገር ነገር ለድራማ ራሱ የምታደርጉትን ነገር በደንብ በቃ ሰው ጋር ሲመጣ ሰላም ያለው ነገር ምንም ቢናገር ምን ሀሰን ግልጽ ነው ስለሚባል ብቻ ሀሰን ትክክል ነው። ምንም ትክክል አይደለም። ሀሰን ያደረገው ነገር ትክክል ነው ብላችሁ የምታስቡት በቃ ሪል ብሩኬ ይሄ ነገር እውነት ሆኖበት ቢሆን ሃይሚ አልፈልግም እቺ ልጅ አልፈልግም በቃ ከህይወቴ ይውጣልኝ በቃ መሮኛ ሰልችቶኛል ብላ የምትሄድ ቢሆን ሰዋታ ከጎኗ ቢሆን በዛን ሰዓት ኦኬ። ሃይሚ ምን ሰው አጣችና ነው ሀሰን እኔ ከጎኗ አልሆንም ምን ልሆን የሚለው? መቼ ሰው አጣች? እሷ ከእናት አባቷ ቤት አውጥቶ አዲስ አበባ ወስጄ እኔ ቤት አስቀምጣታለሁ፣ እኔ እለቅላታለሁ። አንተ ቤት ሌላ ቤት ልትከራይ ነው ወይስ ማይጋል ልትሄድ ነው? የሚገርም ነው እኮ። ለዛ ለምንቴ ልትሰጥ ነው ወስደህ? ሌላ ምንም አዲስ ነገር የለውም። ለምንቴ ነው የሚሰጣት? ምክንያቱም በአጋጣሚ የተገናኙት የላ ሸቀላንት ሸቀላለ ሌላ ምንም አዲስ ነገር የለም። ብሩክ አለማየሁ ደግሞ ከዚህ ውስብስብ ካለ ህይወት እንደ እግዚአብሔር ፍቃድ ነገ ወይ ተነገ ወዲያ እንግዲህ እውነቱ ይወጣለታል። ምክንያቱም የጭን ህፃን ልጅ ወሰደ ብላ ደግሞ ሌላ ሪስክ ካላስወሰደችው ሌላ ሪስክ ከተወሰደም ደግሞ እንግዲህ ቡቧችን ፈጣሪ ጠብቅህ። ሌላ ምንም አልልም። ምክንያቱም ይሄ ሪስክ በጣም ከባድ ሪስክ ነው። ህፃን ልጅ ማለት 1 አመት ያልሞላው ልጅ ከእናት መለየት በጣም ከባድ ነገር ነው። ግን ደግሞ ብትከሰው እንኳን ልክሰስ እንኳን ብላ ብታስብ ማለት እንዴት ያደርጉታል? እንጃ ግራ ያጋባል። ትንሽ ይከብዳል። ዛሬ ግን የወሰደው ሪስክ በጣም ከባድ ነው። በጣም ያው ቡታጀራ ላይ ስለሆነ ነገራቶቹ ላይከብዱና ላይሆን ይችላል። እንደገና ደግሞ እዩ እውነት የብሩኬ ልጅ አለመሆኑ ውስጧ ካወቀ በብዙ አይነት መንገድ ህግ ጋር ሄድብኛል ብላ የምትፈራ ከሆነ እውነታውን ታወጣለታለች ብሩኬ ጋር። ግን ደግሞ እውነት ካላት እዩ አታወጣም፣ ህግ ጋር ትሄዳለች። ብሩኬም ብዙ ሪስክ ልታስወስደውም ልታሳስረውም ትችላለች። ከዚህ ሁሉ ነገር ግን ፈጣሪ ይጠብቅልን ማለት ነው። እውነቴን ነው የምነግራችሁ። ለሃይሚ በጎችማ ደስ እንዲላችሁ አልፈልግም። ብሩኬ ታስሮ ማለት ነው። ወንድ ልጅ ነው የኔ ጀግና፣ ቢታሰር ምንም ችግር የለው። ግን ፈጣሪ ጠብቀው፣ እንደዛ ነው የምለው። ምክንያቱም ብዙ ደስ የሚለው ሰው ስላለ ማለት ነው። ብዙ ነው ደስ የሚለው ያለው ብዙ። ዛሬ እንኳን እኔ ቤት ሄዳ ትቀመጣለች ትሄድ ሲል አዎ ይዛሃት ሂድ መሄድ አለባት ኮመንት ሁሉ ያሽቀብጣል። ግን ሄዳ እዛ ሰላም አላት። ግን የእሷን ሰላም ነው የምትፈልጉት ወይ እብደቷን?
ምን አሁን ከብሩኬ እንደዛ አልፈልግም ብላ እኮ እሷ ባፏ ብትና እኛ እኮ ባፋችን እኮ ነው የምንናገረው። በነገራችን ላይ አፍቅራችሁ አውቃችሁ ፍቅር ከገባችሁ እየገባችሁ ከሆነ የምታወሩት ሴት ልጅ የፈለገ ነገር የምትወደው ወንድ ብዙ ነገር ትለዋለች። ብዙ ነገር ግን ቆይቶ የሆነ ነገር ካላት እንኳን ትረሳለች። እግዚአብሔርን ያቺ እንትን ሰይፉ እንኳን ያቀረባት ልጅ እንዴት እንዳስለቀሰችኝ በጣም ነው ያሳዘነችኝ። በቃ በደሏ በጣም ብዙ ሆኖ እንኳን ስለሱ ያላት ቦታ በስማም እንዴት በቃ ፍቅር መስዋዕትነት የሚባለው ያ ነው። ገብቷችኋል? በእውነተኛ ነገር ላይ በድራማ ነገር ላይ ደግሞ የሚያስተምረውን ወደ ሪል ወስዳችሁ እናንተ ከሌ ተጎዳ ከሌ ትላላችሁ። ግን በቃ ብሩክ ያደረገው ነገር ዛሬ በቃ ማለት ራሱን የሚያወጣበት መንገድ ነው። በህግ ቦታ ካልሄደችበት እዩ ራሱን የሚያወጣበት ማንኛውም እናት ለልጁ ብዙ ነገር ያደርጋል። ሶ እዩ ለልጇ ምን ያክል እንግዲህ በብዙ ነገር ስትባል አልፈልግም ካንተ ጋር መኖር ነው መመርጠው ብላ እንግዲህ መርጣለች። ሶ አሁን ደግሞ ልጇ ሲወሰድባት ምን አይነት ውሳኔ እንደምትወስን የምናየው ነው የሚሆነው። ምክንያቱም እውነትን ትናገራለች ወይስ ወደ ህግ ትሄዳለች? ወደ ህግ ከሄደች ብሩክ ትንሽ የሚያሰጋው ይመስለኛል። በብዙ ነገር ህፃንም ስለሆነች ቀምቶም ስለወሰደ ብቻ ብዙ ነገር ሪስክ ያስወስደዋል ብዬ አስባለሁ፣ ብሩኬን ማለት ነው። ግን ደግሞ እውነት ከሌላት ደግሞ ሀይሚ ያልኩኝ ይቅርታ፣ እውነት ከሌላት እዩ ሁሉንም ነገር ባጭሩ ተቋጨዋለች። እውነታው ይወጣል። ብሩክ አለማየሁ ነፃ ይሆናል ማለት ነው። እስከዛሬ ድረስ የተረገጠበት ብዙ ነገር የሆነበት ነፃ ወጥቶ ብናየው በጣም በጣም የኔ ደስታ ነው። አንደኛ እግዚአብሔር በፊት ማለት ነው ቲክቶክ ላይ ራሱ ደስ እያለኝ ነበር የምጨፍረው። አሁን እንደምታዩት ከሆነ በጣም ነው ያስጠላኝ፣ በጣም ነው የደበረኝ። አንደኛ ትክክል አይደል ልደግፈው ብል እንኳን ትክክል አይደለም። ስራውን ልደግፈው ብል እንኳን ትክክል አይደል፣ ደስ እያለኝ አይደለም፣ ውስጤ ደስ እያለው አይደለም። እስከዛሬ ድረስ ታቆኛላችሁ እኔ እንዴት እንደሆነ። ግን አሁን በቃ ስላላደረገው የሚባለውን ነገር በቃ በሀይሚ በኩልም በብሩክ በኩልም የሚባሉት ነገር በጣም ነው የሚያስጠሉት፣ በጣም ነው የሚደብሩት። በጣም እያወቁት እሱ እንደዚህ እንደማይሆን እያወቁት ንግግራቸው በጣም ይደብራል። በእርግጥ ሴቶች ስለሆኑ ደጋፊዎቹ የብሩክም የሀይሚም የሁሉም ዩቲዩበሮች ሴቶች ናቸው ደጋፊዎች ማለት ነው። ስለዚህ ምን ማድረግ አይቻልም። ሰው እንደመሰለው መናገር ይችላል። ግን ደግሞ አንዳንድ ሰው ደግሞ ዝም ብሎ ከመሬት ተነስቶ በቃ የሆነ የሱ እድገት የሚያናድዳቸው ሰዎች አሉ። ለሀይሚ ሳያስቡ ለሀይሚ ያሰቡ ይመስላሉ፣ ግን ለሀይሚ ሳያስቡ እሷንም ዞር ብሎ እርግጥ ነው የሚያደርጓት እሷንም ማለት ነው። እንደዚህ አይነት ሰዎች አሉ እና ከእንደዚህ አይነት ከሚያዳላ ቤተሰብ ይሰውራችሁ። ብሩኬ እንግዲህ መልካም ነገር ይዞ እንደሚመጣ ነገር ተስፋ እናደርጋለን። እኔ ግን ዛሬ ፍፄንም አድንቄዋለሁ። በቃ ለሁለቱም በቃ የሚሆን ህይወት እንደዚህ ነው። ኖሩበትም አልኖሩበትም ተለያዩም ቀጠሉም እኔ እንጃ ፍፄን እስካሁን ምንም አይነት ውሸት አላየሁበትም እስካሁን ድረስ። እስካሁን የነገ ሌላ ነው፣ ነገ ሌላ ቪዲዮ ነው። እኔ ስለ ዛሬ ነው የምናገረው። ሀሰን ከዚህ በፊት ከብሩኬ ጎን ሆኖ ከሀይሚ ጎን ሆኖ ብዙ ነገር አሳይቶናል። ብዙ ነገር ድራማው ላያምር ይችላል እኮ በድራማው ለድራማው ነው ልትሉን ይችላል። ግን ቢሆንም ደግሞ ሀሰን የሚያወራውና እነሱ ጋር የተፈጠረው ነገር አንድ አይደለም የሚሄደው። ለምሳሌ ሀይሚን እንዲህ ማረጋጋት እፈልጋለሁ። በቃ አለ አይደለ ስለ ብሩኬ መጥፎ ማውራት አያስፈልግም። አወራም አላወራም እነሱ አንድ ናቸው። ይሄን አውቃለሁ። ይሄን ሳላቀርቼ እንዳይመስላችሁ። ግን የተመልካች መንጋጋ መጨመር አያስፈልግም። ገብቷችኋል? እና እኔ ዛሬ እንጃ ይሄን ውሳኔ ነበረ ስፈልግ የነበረው እንዲወሰንም ስል የነበረው። ግን እኔ ነግሬያችኋለሁ ቀድሜ ብሩኬ በሲስተም መቀበል በቃ ማወቅ የፈለገው ነገር አለ። በሃርድ ምንም እንደማይሆንለት አውቆታል፣ አይቶታል። ስለዚህ እንታገሰው። ሀይሚዬም ተረጋጊ። ያ ሁሉ ጊዜ አልፏል። ይቺ ጊዜ ደግሞ ታልፋለች። ብዙ ነገር ብዙ መስዋዕትነቱን አሳልፈዋል፣ አይታችኋል። የሰው ልጅ ሰው በእንደዚህ አይነት ኬዝ ሆስፒታል መግባትና መክረም በጣም ከባድ ነው። ሰው ያ ሁሉም አልፎ ይቺ በጣም ትንሿ ነገር ናት። ይችን እውነት ለማውጣት በጣም ብዙ ሪስክ አያስወስድም እና ብትታገስ እያልን ሀይሚን ብዙ ብለናታል። ግን ደግሞ ያው ካራክተሯ የሚታገስ ካራክተር አለ የሚሰጣት። የብሩክ ሚስጥር ማውጣት ነበረ፣ አወጣች። ትላንትና ራሷን ነፃ አወጣች። ብሩክ ደግሞ ራሱን ነፃ የሚያወጣበት መንገድ በራሱ መንገድ እየተንቀሳቀሰ ይገኛል። የሱም እውነት እንግዲህ በቅርቡ ይወጣል። ተዘጋጁ እስከዛ ማለት ነው። ምቀኛም ሁላችሁም ማለት ነው የምታዩት ይሆናል። ለሀይሚም አዲስ ህይወት ለማስጀመር
ወደዛ ወደዚህ እያላችሁ የምትጀናጀኑትም ማለት ነው አስጀምሯትና እንየው እስኪ ብሩክ ምን ይሆናል እንየው። አይሟሟ በረዶ አይደል ጨው አይደል ሰው ነው ይኖራል። አለቀ። ማንም ከማንም አያንስም። ገብቷችኋል? ድሮም አይሆናት ይሄ የፈረደበት ቅዱስ ዘንድሮም ያቀናብሩታል እንዴ! እሷ ሳትፈልገው ሳትወደው በግድ ነው እንዴ? ቆይ እናንተ እሷን የምታጋቧት ጉድ እኮ ነው ጋይስ። እሷ ሌላ ወንድ ፈልጋለሁ አላለች። በቃ ደብሮኛል፣ ነገራቶቹ አስጠልተውኛል ብላ ነው ይሄ ከብሩክ መለየት ፈልጋለሁ ያለችው። እኔ ነኝ መለየት የምፈልገው፣ እኔ ነኝ መሄድ የምፈልገው፣ አልፈልግም፣ እዚህ ህይወት ውስጥ መቆየት አልፈልግም፣ እንለያይ ያልኩ አይደለም እንደምን ጊዜው ማለች። የራሷን ውሳኔ ያስቀመጠችው። ስለዚህ ውሳኔዋን ደግሞ ብሩክ ያከበረላት። በቃ ደስ ባይለውም አክብሮላታል። ይሄንን እውነት አውጥቼ ደግሞ ይቅርታ ጠይቃታለሁ። ከተቀበለችኝ ተቀበለችኝ፣ ካልተቀበለችኝ ምንም አይመጣብኝም፣ ብቻ ግን እውነታው ይውጣልኝ ያለው ብሩክ። እዚህ ጋር እውነቱ ነው። ስለዚህ የኛ ውድ ቤተሰቦች ነገ እውነታውን እንጠብቃለን። ነገ ተነጎዳ እውነቱን እንጠብቃለን። የኛ ውድ ቤተሰቦች እናመሰግናለን። መልካም አዳር ምሽት ይሁንላችሁ። ባይ እውነቱ ጋር እንገናኝ። አመሰግናለሁ።